ይኸውልህ ሰውዬ ብርቄ የለችም ስራ ገብታለች በቃ እኮ እኔ መጥቻለሁ እኮ አስወጭልኝ አብረን እንኑር የኪራ ባለቤት ነኝ ስምሽን አውቀዋለሁ እንዴት ጽናት ሲሉ ሰምቻለሁ እና ኪራ ጽናት ባለቤት ሲል ሰምቻለሁ እሺ በማንኛውም ሰዓት ማግዝሽ ነገር ካለ ወይም የከበደሽ ማሳይሽ ነገር ካለ ጥሪ እሺ እትያት በይኝ ጽናት ይበቃል እሺ በቃ በርቺ ይኸውልሽ በቃ አሁን እንዴት አገኘሽው ምናምን እንዳትይኝ ግን ካኪ ውስጥ የነበረው የኪራ ቤት ካርታ ነው ምን አዎ ኪራ መኖርና ለመኖሩ ሳይቅ መመለስ አለበት ቤት ውስጥም ፈለኩት ናኦሚንም ጠየቁት ግን የለም እና የት ሄደሽ ጽዮን ወሰደችው ይመስለኛል እዛው ይቻት እኮ ተቀብዬ ያስቀምጥኩት እቺ ከሲናታ ወሰደችው ቆይ እንዴት እንደምቀበላት ታሳይሻለሁ አረ ጆከር ጓደኛው ስፒድ ከሞተ በኋላ ሰላም ያጣ ይመስላል ክፉኛ እየተጨናነቀ ነው ወንድሜ ገደልሁህ በማለት ቅጀት ላይ ነው ህልምም ያየ ይመስላል እናም ደግሞ ራኬብ ይህን ነገር ሳሰማ አልቀረችም ምንም አላማረኝም ብላለች የናሆም አባት በምን አይነት ሁኔታ እንደመጣ ባይታወቅም ግን ደግሞ ያቶ ተሾመ የካርታ ፕላን ወረቀት ከሱ ጋር እንዳለ በደንብ ቸክ አድርጓል አሁን ማን አመጣው ከየት መጣስ ይባላል በማለት በድንጋጭ ቤቱን እያመሰው ነው ጽዮን በሌላ በኩል እምሩን ለመጉዳት ብላ ያመጣችው ክናሴር አሁን ላይ ራሷን ጎርቷት ይገኛል ሳሎን ላይ ካስቀመጠችበት ማን እንዳነሳው ባይታወቅም ጠፍቷት ይገኛል የት ነው ቢሏትም ሰውን መሳደብ ጀምራለች ሰኒ ለጓደኛዋ ቤተሰብ የማያደርገውን ነገር አደረገችላት ሰላም ውድ ቤተሰቦቼ እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከናንተ ጋር ይሁን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱ ይላችኋለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ጆከር ብቸኝነት የተሰማው ይመስላል ውጭ ላይ ዞር ካለ በኋላ በሩን ቆፍቆፎ አጋራ ማን ነው ብሎ ወደ ነሰኒ ቤትም እየገባ ነበር ታዲያ በሩን የከፈተችው ራኬብ ናት የታመሸህ የትዋል እንኳን በሰላም መጣ ካለችው በኋላ ላይ ወንድሜን ገደልሁ የሚል ቅጀት ከሰማች በኋላ ማጣራት አለብኝ ባለችው መሰረት ና በቃ የምንነጋገረው ነገር አለ እንኳን በሰላም መጣ በማለት እንዲገባም ታደርጋለች እሱ ደግሞ ነገሩ ስላስፈራው ለሰኒ ደውሎላት ነይ ቶሎ ድረሽም ብሏታል ተማለ ብርቄ ብሎ ወደ ከተማ ከመጣ በኋላ ብርቄ ዋሽታ ስለሆነችበት እሷን አገናኘኝ ያለ ይጨቀጭቃታል እሌና ግን ይሄን ነገር በፍጹም ልትቀበለው አልፈለገችም እኔ አላቅም ከኔ ጋር የለችም ስራ ገብታለች በማለት ነገሩን ትደመድማለች ሰማም ሳይሰለች እየለመናት ነው እባክሽን አገናኘኝ ስራም ገብታ ከሆነ ንገሪያት እኔ መጥቻለሁ በማለት ያለውን እውነት እየተናገረ ነው እኔ እንግዲህ የማውቀው ነገር የለም ሰማይ ከሆነ ስማኝ አንተ ነገሮችን እየመረጥህ ነው የምሰማ በማለት ስልኩንም ትዘጋበታለች ታዲያ ብርቄ የሆነውና የተፈጠረው ነገር አንድ ባንድ ሲሰማ ነበርና ተሰማ እኔም ፍለጋ ወደ ከተማ መጥቶ ለካሌና ናት የማታገናኘኝ እንደምንም አታልያት ትነግረኛለች በማለት ጮፒዋን እየረገጠች ነው ራኬብ ጆከርን በጥያቄ ልታፋጥጣው ስትል ገና ጥያቄውን እንደጀመሩ ስላንተ ስለ ቤተሰቦችህ ንገረኝ እንዳለችው ሰኒ ለነፍሱ ደርሳለታለች እየሮጠችም እያለከለከች መጣለች ምን ሆነሽ ነው እንደዚህ የምታለከልኪው ስትባልም እብድ አሯሯጠኝ በማለት ነገሩን ሸውዳታለች ራኬብን በህቷ ሁኔታ ስለተወዛገበች በይበቃት በማለት ውሃ ላምጣልሽ ብላም ወደ ጓዳ ትገባለች ጥያቄውን ሙሉ በሙሉ ረስታ ውሃ ማምጣት ስትገባም እኔ ነው እብድ ያልሽው በማለትም ጠይቋት ነበር እና ካንተ በላይ ሌላ እብድ አለ በማለት ነገሩንም ቀይሰዋል ምን ጠየቀች ሲባል ምንም ነገር አልጠየቀችኝም ገና ጨዋታውን እንደጀመረሽ ነው የመጣሽ በማለት ያበስራታል ጽናት አዲሷን ሰራተኛ ለመተዋወቅ ወደ ኩሽና ማምርታ ነበር በዚህ መሃል ታዲያ ጽናት ባላለው የኪራ ባለቤት ነኝ ብላም ተዋውቃታለች አዎ በስም አውቅሻለሁ ኪራ ባለቤት እያለ ሲጠራሽ ደጋግሞ እሰማዋለሁ በማለት ያለውን ነገር ትናገራለች እሺ በቃ የማግዝሽ ነገር ካለ በማንኛውም ሰዓት ልጠሪ ትችያለሽ ስትላትም እሺ ትዬ ብላታለች በዚህ መሃል ታዲያ ጽናት ካልሽኝ በቃኛል ትየስባትኝ በማለት በርች ብላትም ትሄዳለች ከሄደች በኋላም ትንሿ እኔ እንዴት ብዬ ነው ጽናት ብዬም ጠራሽ ይህን ስም አልወደውም ትላለች በሌና ሳታዝንባት አልቀረችም ተሰማን አዋርታው የለችም ካለች በኋላ ምን አለበት ካደረገችልኝ ሁሉ አይበልጥም ምን አለበት ተሰማን ብታገናኘኝ በማለት የብቻዋን እያወራችና እያንሰላሰለች ትገኛለች ብርቄ ክፉኛ ያዘነች ትመስላለች ሳሎን ላይ ነበርና ቅዱስ ሲመጣ ሙድም ይዞበት ነበር ከትከት ብሎ ከሳቀ በኋላ ምን ያስቀሃል ብሎ ጠይቆት ናቲ ሳሎን ላይ ተቀምጦ ነበርና ቅዱስ በድንገት ሲመጣ ቅዱስ ግን በጣም ተቀይረሃል በማለት ከትከት ብሎም ስቆበት ነበር ምን ያስቀሃል ብሎ ሲጠይቀውም ሽምግልና ደርሰ ከመጣ በኋላ በጣም ነው የተቀየረው ቁጣ ሁሉን ይናፈቀኝ ጉልበት ሁሉ ስትቀመጥ ድምጽ አለው በማለት ሙድ ያዘበት እኔ ኪራ የካርታ ፕላን ወረቀት ስለጠፋባት እንደብድ ያደረጋት ነው ከሰርጉ በፊት መመለስ አለበት እንዴት እንደመመለሰው አላቅም በማለት ለአንድና ለመጨረሻ ጊዜ ወደ ነምሮ ቤት አምርታ ነበር
እንዴት ነው አገኘሽው በማለትም ጠይቃት ነበር። ምሩም በደንብ እንደፈለገችውና እንዳላገኘችው ታበስራታለች። የዚህን ታክል ግን በውስጡ ምንድነው ያለው በማለትም ጠይቃት ነበር። የታመጣሽው እንዴት አገኘሽው ብለሽ እንዳትጠይቂኝ፣ ግን ደግሞ በውስጡ ያለው የነጽናት የካርታ ፕላን ወረቀት ነው በማለት ያለውን እውነት ታፈርጣለች። ሁሉም ቦታ ፈልጌ አላገኘሁትም፣ ለአንዴና ለመጨረሻ ጊዜ ጽዮን ናት ይዘው የነበረ፣ ስለዚህ እሷ ናት የወሰደችው የሚመስለኝ ስትላትም እችን ካይሲ እንዴት እንደሚቀበላት አውቃለሁ በማለት እንደብድ እያደረጋት ቤቱን ጥላ ወጣለች። ኪያ እናቷ ከሐረር ስለመጣችላት በጣም ደስ ብሏታል። እናቴ ምን ልታዘዝሽ፣ ምን ላድርግልሽ በማለት እየተንከባከበች ትገኛለች። ለምንድነው ድምጽሽን ዝቅ አድርገሽ የምታወሪ በማለትም ጠይቃት ነበር። አከራዬ በጣም መጥፎ ስለሆነች ለዛ ነው ጎላ ብዬ ሳወራ ለምን አወራሽ ትለኛለች ትላታለች። ከፍለሽ ነው የምትኖሪው ለምን ቤት አትለቂም ብላትም ነበረ። ይሄን ያክል ትንሽዬ ቤት አላገኝም፣ እንዳቅሜ ነው የምኖረው፣ ስለዚህ ምንም ማድረግ አልፈለኩም ለዛ ነው በማለት ያለውን ነገር ታስረዳታለች። በቃ ምግብ ነገር እንብላ በማለት ያን የፈረደበት ድርቆሽ እንዳታበይኝ እኔ አልፈልግም ትላታለች። ቆሽስ የለኝም ስትላትም በቃ አትክልት ነገር እንብላ በማለት በሐሳብም ተስማምተዋል። ግዝቼ ልምጣ ብላታለች። እናም ሳንቲም አለሽ ወይ ብላም ስጠይቃት አዋለኝ በማለትም ጥላት ወጣ ነበር። በወሬዋ መካከል ታዲያ አንቺን የወለዱ ጊዜ የተከራየሁትን ቤት አስታወስሽ ትላለች። ራኬብ ቅዱሴን ስለ ባለቤቱ እያዋራችሁ ትገኛለች። ሰላምን አጥብቆ ስለሚወዳት ግን ደግሞ ሁለታችሁ ስለምትፈቃቀሩ ስለዚህ ዝም ብላችሁ በላያችሁ ላይ ድራማ አትስሩ፣ ደውልላት በማለት ትጎተጉተዋለች። ቅዱሴን በጣም ስለሚወዳትና ስለሚያፈቅራት ደውሎ ምን እንደሚላትም ጠፍቶበት ስለነበረ አሁን ደውዬ ምን ልበላት በማለትም ጥያቄ ጠይቆ ነበር። እንደዛ እንዳውሬ እንደከምታያት ሴት አሁን ስለ ፍቅር አወራር እንሷን ልጠይቃት ሆነ ነው በማለት ራኬብም ሙድ ይዛበት ነበረ። ስልኩን ብታነሳልኝና ብንቀጣጠር አንቺ ልትሄጂ ነው ሲላትም እኔማ ከዚህ ሄዳለሁ አሁን ደውልላትና ያለውን ነገር ተከታትራችሁ አውሩ በማለት ጥለውም ትሄዳለች። ቅዱሴም ፈራው ተባ ብሎ ስልኳን ቢሞክረውም ልጅቷ ግን ልታነሳለት አልቻለችም። ቅዱሴ የበታችነት አይነት ስሜት ተሰማው። በጣም ተናደደ። ጠረጴዛ መደብደብም ጀምሯል። ያናት ከነኪራ ቤት ሂዳም ነበር። በክብር ተጠርታ ይዘሻት ነይ ተብላም ወደ እነሱ ቤት አምርታ አሪፍ አቀባበል እንደሆነና እስካሁን ድረስ ከነሱ ጋር መሆን እንዳለባት በእኔ ምክንያት ወንድምሽን አጣሽው እንደኖርሽ በማለት ደስ እንዳላት በደንብ ያሳብቅባት ነበር። ወሬያቸው መካከልም አንቺ አታምሪም እኔ ነኝ የማምረው በማለት ክርክርም ገጥሞ ነበር። ታዲያ በዚህ መሃል እናቲቱ ባለቤትህን አክብሬ ነው እንጂ ልጅንማ እንደዛ አትላትም፣ ልጅ በጣም ወርቅ ናት፣ አንተ ነህ የማታምረው በማለት ክርክር ላይም ነበሩ። በጣም ደስ የሚል ጊዜ ያሳለፉ ይመስላሉ። በጨዋታቸው መካከል እናትና ልጅ ከአንድ ውሃ ይቀዳል ማለት ይህ ነው በማለት ተረትና ምሳሌም ቁጭ አድርጎላቸው ነበር። እኒም ነገርየውን ስትሰማ እንደ ብድ ስዳርጋት ጽዮንን ድንጋይ ይዛ ስታሯሯጣትም ነበር። እየሮጠች ሄዳም ከቤቷ ልታስገባ ትችላለች። ጋሻ አያሌውም ከቢሮ ደርሶ ከተመለሰ በኋላ ወረቀቱን ይዞ እንደ ብድ እያደረገ ወደ ቤቱ እየተመለሰ ነበር። ብዬን ቁጭ ካደረጋት በኋላ ይህን ወረቀት ማን ነው ያመጣው? እኔ እኮ ከቢሮ ሂጄ ሳነበው እኮ ድንግጥ ነው ያልሁት፣ ማን ነው ከዚህ ቤት ሊያመጣው የቻለ በማለት ያፋጥጣታል። ምንም ድንግጥ ብላ ምንድነው በማለትም ጠይቆ ነበር። ይህማ የእናቱ ተሾመ የካርታ ፕላን ወረቀት ነው እንዴት እዚህ ቤት ሊገባ ቻለ በማለት በመወዛገብ ላይ ያሉ ጽዮን እየሮጠች ትገባለች። እኒም ድንጋዋን ይዛ ተከትላ ገብታ አናቷን ነው የሚላት ወረቀቱን ታምጣው በማለት አካኪ ዘራፍም ትላለች። እንግዲህ ያለውን ነገር ማወቅ ችሏልና አሁን የመጣችበትን ጉዳይ በደንብ ስላወቀ ተረጋጊ በማለት ሰኒንም እያረጋጋት ይገኛል። ያሌውም የሰኒን ባህሪ ጥንቅቅ አድርጎ ስለሚያውቀው በቃ ምክንያቱን ንገሪኝና ወረቀቱን ልስጥሽ በማለት በጸባይም አናግሯት ነበር። በቃ ሚስጥሩ ባንተና ይቅር በማለት ያለውን ሁኔታ አንድ ባንድ ማስረድተዋለች። ከዛም ወረቀቷን ይዛ በሰላም ወደ ቤቷ ተመለሰች። እኒም እየሮጠች መጣ። ሌናን ካገኘሽበት ቦታ አስቀምጪው በማለት ከሰጠች በኋላ ተመስገን ፈጣሪዬ በማለት ፈጣሪዋንም አመስግናለች። አንድ ሐሳብም መጥቶላት ነበር። ጽናት ከሷ ቤት እንድትወጣ ነበር ያመጣችው ሐሳብ። እነምሩንም ሂዳ ስታናግራቸው አሪፍ ሐሳብ እንደሆነ ግን ደግሞ አባቷን መናገር እንዳለባት አንዳንድ ነገሮችን ተመካክረዋል። ሰኒም ሌሎች ልብስ መረጣ እንደሚሄዱና እሷ ደግሞ ያለውን ሁኔታ ለአባትየው ለማስረዳት ወደ ነኪራ ቤት አምርታ ለጋሼ ያለውን ነገር ተናግራለች። ጋሼ ጽናትና እኔን ያለንን ቀረቤታ በደንብ ታውቃለህ። አዎ ልጄ ስላንቺ ብዙ ነገር አወርታኛለች እና ምን ልታዘዘሽ ምንድነው በማለትም ጠይቋት ነበር። ጽናት ከኔ ቤት እንድትወጣ ፈልጋለሁ፣ እህቴ ናት፣ ስለዚህ የበኩሌን መወጣት ፈልጋለሁ ትለዋለች። ጋሼ የሰማው ነገር በጣም ደስ የሚያሰኝ ስለሆነ ምንም ነገር አላቅማማም። ልጄ እኔ ካንቺ አልጠብቅም፣ ግን ደግሞ ቤተሰቦችሽ ምን ይላሉ በማለትም ጠይቆ ነበር። እናት አባት የለኝም፣ የምኖረው ከእህቴ ጋር ነው፣ ስለዚህ ከኔ ቤት ብትወጣ ደስ ይለኛል ስትለው እሺ ልጄ አመሰግናለሁ፣ እንደዚህ አይነት አሳቢ ሰው አለ ብዬ አላስብም ነበር፣ በጣም ትልቅ ሰው ነሽ፣ ጥሩ ቤተሰብ ነው ያሳደገሽ በማለትም መርቋት ደስ ብሎት ይገኛል።
ጽናትም ሰኒ ከልብስ መረጣው ላይ ሳትገኝላት ስለቀረች በጣም ቅር ብሏት ነበር። ጓደኛዬ ለምንድነው የጠፋሽው? የዛን ቀን እኮ አንቺ እንድትገኝልኝና እንድትመርጭልኝ ፈልጌ ነበር በማለት በማልቀስ ደረጃም ስታስረዳት ነበር። ያለውን ነገር ነገረቻት። ጽናትዬ ባክሽን አትከፊብኝ፣ እኔማ ጋሸን ስላለው ነገር ላዋራው ብዬ ወደ እናንተ ቤት መጥቼ ነበረ። እናም ጋሸን አዋርቸዋለሁ፣ ከኔ ቤት እንድትወጪ እፈልጋለሁ በማለት ያለውን እውነት ስትነግራት ጽናት በጣም ደስ ብሏት ከደስታዋ ብዛት እንባዋን እያጧጧፈችው ነው። ልብሳቸውን ሴትም ወንድም ሚዜም በደንብ ተመራረጡ በኋላ በሚቀጥለው ሳምንት ሰርጉ እንደሚሆን በደንብ ያሳብቅባቸዋል። ውድ አድማጭ ተመልካች ቻናል ቤተሰቦች ከቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ የጽናት ድራማ በሰላም ይጠናቀቃል ወይስ ችግር ይገጥመዋል የሚለውም በቀጣይ የምናየው ነው የሚሆን። መልካም ጊዜ